ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ይፋ የሚወጡ መረጃዎችን መነሻ በማድረግ የተለያዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካቀረበችበት ጊዜ ጀምሮ የኤርትራ መንግስት ባለስልጣናት በኤርትራ የሚገኙ የምጽዋና የአሰብ ወደቦች ላይ የተለያዩ እንቅስቃሴዎችን ማድረግ ጀምረዋል። ይህን ተከትሎም የተለያዩ እንደ ሳውዲና የተባበሩት አረብ ኤምሬት ያሉ ሀገራት በአፍሪካ ቀንድ ላይ ከወደብ ልማት ጋር ተያይዞ ያላቸውን ፍላጎት እያንጸባረቁም ይገኛሉ። ታዲያ እነዚህ እንቅስቃሴዎች በተጠናከሩበት በዚህ ወቅት ላይ ኤርትራ ለረጅም ዓመታት ዘንግታቸው የነበሩ የአሰብና የምጽዋ ወደቦችን ዳግም መመልከትን ጀምራለች። የቱርክ ኤምባሲ ይፋ ባወጣው መረጃ መሰረት ኤርትራ በምጽዋ ወደብ ላይ አዲስ እንቅስቃሴ ማድረግ መጀመሯም ተገልጿል። በምጽዋ ወደብ ላይ የተጀመረው እንቅስቃሴ ምንድነው? የቱርክ ኩባንያስ ከዚህ ወደብ ጋር ለምን ተገናኘ? ወይም ደግሞ በቱርክና በኤርትራ መካከል ያለው የሁለትዮሽ ግንኙነት ከኢትዮጵያ አንጻር ምን ይመስላል የሚለው ላይ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ተጠናክሮ በቀጠለው የእርስ በርሱ የሱዳን ጦርነት ላይ ጀነራል ሐምዳን ደጋሎ ያልተጠበቀ መርዶ ለግብጽ፣ ለኤርትራና ለጀነራል አልቡርሃን አድርሰዋቸዋል። የፈጥኖ ደራሽ ኃይሉ መሪ ሐምዳን ደጋሎ 450 ሺህ የሚጠጋ የጦር ሰራዊታቸውን በቀጣይ በጦርነት ውስጥ ሊያሳትፉ እንደሚችሉም ገልጸዋል። 450 ሺህ የሚጠጋው የጀነራል ሐምዳን ደጋሎ ጦር ታዲያ ግብጽና ኤርትራ የግሎባል ፓወር ፋየር ባወጣው መረጃ መሰረት ካላቸው መደበኛ የጦር አቅም እጅግ የላቀ መሆኑን ተከትሎም ከጀነራል አልቡርሃን ጋር መጣመራቸው አደጋ ላይ የሚጥላቸው መሆኑን እየተነገረ ይገኛል። የፈጥኖ ደራሽ ኃይሉ መሪ ጀነራል ሐምዳን ደጋሎ ምን መልእክት አስተላለፉ? የጦር አቅማቸውስ በምን ይገለጻል? ኢትዮጵያ በዚህ ጉዳይ ላይ ሚናዋ ምን ይሆናል? በሚለው ላይም ዝርዝር መረጃ እንሽላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጠየኳችሁ። ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው ኤርትራ ወደ ቀይ ባህር ከሚያስገቡ ስትራቴጂካዊ ወደቦቿ መካከል የምጽዋና የአሰብ ወደብ ቀዳሚ ተጠቃሾች ናቸው። ባለፉት ዓመታት በሁለቱም ወደቦች ላይ የመሰረተ ልማት ግንባታን ጨምሮ ሌሎች አዳዲስ የሆኑ እንቅስቃሴዎች ሳታሳይ የቆየችው ኤርትራ አሁን ላይ ግን ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካቀረበችበት ጊዜ ጀምሮ ወደቦቿን መመልከት ጀምራለች። ከዚህ ቀደምም የተለያዩ ሀያላን ሀገራት እንደ ሳውዲ፣ እንደ ተባበሩት አረብ ኤምሬት ያሉ ሀገራት የኤርትራ ወደቦችን ለማልማት የሚያስችሉ ፍላጎቶችን ቢያሳዩም ከኤርትራ መንግስት ጋር ግን በይፋ መግባባት ላይ አልተደረሰም። ከዛ ጋርም ተይዞ ከወራት በፊት በናሽናል የተባለ ሚዲያ ይዞት በወጣው መረጃ መሰረትም ግብጽና ሳውዲ በጋራ በመሆን የአሰብ ወደብን እንደሚያለሙትና ኤርትራ ያንን ወደብም አሳልፋ መስጠቷም ተገልጾ ነበር። ነገር ግን የኤርትራ መንግስት ባለስልጣናት በተደጋጋሚ አሁን ላይ እየገለጹት እንዳለው የምጽዋም ሆነ የአሰብ ወደብ ኤርትራ አሳልፋ የምትሰጠው በምንም የምትለውጠው ሊከፋፈል የማይችል የሉዓላዊነታቸው መገለጫ እንደሆነ ይገልጻሉ። ታዲያ ባለፉት ዓመታት ዞር ብላ ተመልክታቸው ማታቃቸውን ወደቦቿ ላይ የመሰረተ ልማት ግንባታ ማከናወን አሁን ላይ አስፈላጊ እንደሆነ የተረዳቸው ኤርትራ ከተለያዩ ሀያላን ሀገራት ጋር ጥምረት ለመፍጠር ጥረት እያደረገች ትገኛለች። በሰሞኑም በአሜሪካና በኤርትራ መካከል ያለው የሁለትዮሽ ግንኙነት ወይም ደግሞ ዲፕሎማሲ ይታደሳል የሚለው አጀንዳ የዓለም አቀፍ ሚዲያዎችን ተቆጣጥሮም ቆይቷል። የዓለም አቀፍ ሚዲያዎችን ከመቆጣጠር ባለፈም ደግሞ የተለያዩ የፖለቲካ አስተያየት ሰጪዎችና ተንታኞች እንደሚገልጹት የአሜሪካ መንግስት ከኤርትራ ጋር ዲፕሎማሲ ግንኙነቱን በማደስ በኢትዮጵያና በኤርትራ መካከል ይከሰታል ተብሎ የሚፈጠረው ጦርነት እንዳይከሰት ለማድረግ የተለያዩ ታክቲካል የሆኑ እርምጃዎችን ለመውሰድ የሚያስችል እንቅስቃሴ መጀመሩን የሚገልጹ ናቸው ሲሉ ቆይተዋል። ታዲያ አሁን ላይ የኤርትራ መንግስት የአሰብ ወደብንም ሆነ የምጽዋ መደብን ለማልማት የሚያስችል የኢኮኖሚ አቅም ስለሌለው ከተለያዩ ሀገራት ጋር ወይም ደግሞ ዓለም አቀፍ ኩባንያዎች ጋር በመጣመር የልማት ስራ ለማድረግ እንቅስቃሴ መጀመሩን ተገልጿል። ስለዚህ አሁን ላይ ኤርትራ የምጽዋና የአሰብ ወደብን ለማልማት እያደረገች ባለችው እንቅስቃሴ ላይ ከኢትዮጵያ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት ያላት ኢኮኖሚያዊና ፖለቲካዊ ትስስሮችን ታስራ የፕሬዚዳንቷ ጭምር በተደጋጋሚ አዲስ አበባ ድረስ በመምጣት የጎበኙት የቱርኩ ፕሬዚደንት ጣይብ ኤርዶጋን ለጠቅላይ ሚኒስትር ዶክተር አብይ አህመድም እጅግ ውድና ዘመናዊ የተባለ ተሽከርካሪን ሸልሞ ጭምር የኢትዮጵያና የቱርክ ግንኙነት በቀላሉ የሚታለፍ አለመሆኑን ያረጋገጡበት ወቅት ላይ ነው ያለነው። ታዲያ አሁን ላይ ባለው የአፍሪካ ቀንድ ውጥረት ላይ
ቱርክ የተለያዩ በአፍሪካ ቀንድ የሚገኙ ስትራቴጂካዊ የሆኑ ቦታዎች ላይ የሚደረጉ የልማት እንቅስቃሴዎችን እየደገፈች ነው። ከነዚህ መካከል በሶማሌ የሚገኘውን የነዳጅ ሪፋይነሪ ወይም ደግሞ ነዳጅ ማውጫ ወይም ደግሞ የነዳጅ ማጣሪያን ግንባታን ጭምር እየደገፈች ያለችው ቱርክ አሁን ላይ ደግሞ በኢትዮጵያ ጎረቤት ከሆነችው ምስራቅ አፍሪካ ላይ ከምትገኘው እነ አሜሪካ እነ እስራኤል ጭምር ያለችበት ወደቦቹ ያሉበትን ስትራቴጂካዊ ቦታን በመቆጣጠር በኢራንና በቀይ ባህር ላይ ብልጫ ለመውሰድ በሚሞክሩባት ኤርትራ ላይ የልማት ስራ ለመስራት የሚያስችል እንቅስቃሴን ጀምራለች። በኤርትራ የሚገኘው የቱርክ ኤምባሲ ይፋ ባደረገው መረጃ መሰረት የቱርክ ኩባንያ በምጽዋ ወደብ ላይ የመሰረተ ልማት እድሳት ስራን ለማድረግ ስራ ጀምሯል። ኢንጂነሮቹ ከቱርክ ወደ አስመራ ገብተዋል። አስመራ ከገቡ በኋላ ደግሞ በተደረጉ ንግግሮች አማካኝነት የመሰረተ ልማት ስራዎችን በምጽዋ ወደብ ላይ በመስራት የምጽዋ ወደብን ዳግም ወደ ወደብነት እንዲመለስ ነፍስ እንዲዘራበትና ኢኮኖሚያዊ እንቅስቃሴዎች እንዲደረጉበት ስትራቴጂካዊ የሆነ ወደብ ከመሆን በተጨማሪ ደግሞ ሀያላን ሀገራት አይናቸውን ሊጥሉበት የሚችሉት በአፍሪካ ቀንድ የሚገኙ እነ ጅቡቲ፣ እነ ሶማሊያ፣ እነ ኬንያ፣ ሌሎች ሀገራት ጭምር ወደቦቻቸውን በማልማት ከዓለም አቀፉ ማህበረሰብ ጋር ተገናኝተው ኢኮኖሚያቸውን እያሳደጉ ያሉበት አይነት ልምምድ ውስጥ ኤርትራ እንድትገባ እድል የሚሰጥ እንቅስቃሴ እንደሆነ ጭምር እየተገለጸ ይገኛል። አሁን ላይ የቱርክ ኤምባሲ ይፋ ባደረገው መረጃ መሰረት የቦይ ቤይ ማኪን የተባለ ኩባንያ ነው። የዚህ የቦይ ቤይ ማኪን የተባለው ኩባንያ የቴክኒክ ቡድን በኤምባሲው ተገኝቶ ውይይት ካደረገ በኋላ የምጽዋ ወደብ ላይ የሚደረጉ የመሰረተ ልማት ስራዎችን ለመስራት የሚያስችል መግባባት ላይ ተደርሷል። ይሄ ማለት ምጽዋ ወደብ ላይ የመሰረተ ልማት ሲሰራ ምን ያስፈልገዋል ሲባል የተለያዩ ዘመናዊ የሆኑ የወደብ ከተሞች መገንባት አለባቸው። ከወደብ ከተሞች ባለፈ ደግሞ መርከቦችን መቻል የሚቅም ቀልጣፋ የሆነ የመርከብ እንቅስቃሴ ማድረግ የሚያስችል የወደብ ልማት ያስፈልጋል። ያን ለማድረግ ደግሞ በወደቦቻቸው ኤክስፐሪንስድ የሆኑ በሌሎች ጎረቤት ሀገራት የወደብ እንቅስቃሴ ላይ ጭምር ሲሳተፉ የነበሩ የቱርክ ኩባንያዎችና የቱርክ መንግስት የኤርትራውን የምጽዋ ወደብን ለማልማት የሚያስችሉ ስራዎችን ለመስራት ከኤርትራ መንግስት ጋር ስምምነት ላይ ደርሰው ኢንጂነሮቹ አስመራ ገብተዋል ማለት ነው። ይሄ ኩባንያ የቱርክ ኩባንያ ነው ብያቸዋለሁ። ቦይ ቤይ ማኪን ይባላል። ይህ ኩባንያ በትራንስፖርት ታንከሮች ዲዛይን ነው የሚታወቀው። የትራንስፖርት ታንከሮች ዲዛይን ደግሞ በአንድ ወደብ ላይ የትራንስፖርቲንግ ሲስተሙን ዲዛይን ማውጣት ማዘመን መሰረታዊ ነገር እንደሆነ የሚታወቅ ነው። በኢንጂነሪንግ ምርቶቹ የሚታወቅ ነው። ዓለም አቀፍ የሆነ እውቅናን ያተረፈ ኩባንያ ነው። ስለዚህ አሁን ላይ ባለው ሁኔታ በምጽዋ ላይ እያደረገ ያለው የመሰረተ ልማት ግንባታ ስራ በይፋ መጀመር በኢትዮጵያና በኤርትራ መካከል ካለው የቀይ ባህር ውጥረት ጋር ምንድን ነው የሚያያዘው? ቱርክ እዚህ ላይ ሚናዋ ምንድን ነው ካልን ቱርክ ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት የሚታወቅ ነው። ግን ደግሞ የኢትዮጵያን የባህር በር ጥያቄ ከሚደግፉ ሀገራት ተርታም የምትሰለፍ ነች። ኢትዮጵያ የባህር በር ለማግኘት ጥረት እያደረገችበት ያለችው የራስ ገዟ ሶማሌላንድን ጭምር የቀይ ባህር ጉዞ ግን የኢትዮጵያን የቀይ ባህር ጥያቄ ትደግፋለች። ግን ደግሞ በበርበራ ወደብ በኩል የሚደረጉ እንቅስቃሴዎች እንዳይደረጉ ሶማሌላንድ የሉዓላዊ ሀገርነት እውቅናን እንዳታገኝ እየሰራች ያለች ሀገር ነች። ስለዚህ አሁን ላይ ቱርክ በምጽዋ ወደብ አቅራቢያ ላይ መጠጋቷ አሜሪካ ከምንጊዜውም በላይ በኤርትራ ወደቦች ላይ ያላት ፍላጎት እንዲጨምር ያደርጋታል። እስራኤልን በተመሳሳይ በነ ኤርትራና በሌሎች የአፍሪካ ቀንድ የምስራቅ አፍሪካ ሀገራት ላይ ያላትን ፍላጎት ይጨምርና የአሰብና የምጽዋ ወደብ ስትራቴጂካዊነት ይበልጥ ተጠናክሮ እንዲቀጥል የሚያስገድዱ ጉዳዮች ናቸው። ስለዚህ አሁን ላይ ኢትዮጵያ ጥያቄ እያቀረበች ያለችው ወደ ቀይ ባህር መግቢያ ነው እያቀረበች ያለች። ስለዚህ ኢትዮጵያ ወደ ቀይ ባህር ልትገባባቸው የምትችላቸው መንገዶች መካከል ምጽዋና አሰብ ተጠቃሽ ናቸው። ባለቤት የነበረችበት የህግና የታሪክ ባለቤት የሆነችበት ነው። ስለዚህ የምጽዋ ወደብን ኤርትራ አሁን ላይ የምታለማው ወደቡን አልምታ ከጎረቤት ሀገራት ከነ ጅቡቲ ጋር ተፎካካሪና ተወዳዳሪ ለመሆን ብቻ ሳይሆን ኢኮኖሚዋን ለማጠናከር ነው። ይሄ ሰውዬ እኮ ባለፉት 3 አስርት ዓመታት ደንዝዞ ቆይቶ ኢኮኖሚያዊ አማራጮችን ከመመልከት ይልቅ አምባገነናዊ ስርዓትን ሲያስፋፋ የቆየው አገሪቱን በኢኮኖሚ ያቀጭሮ ቦታ። አሁን ላይ ግን ባለው ሁኔታ
ኢትዮጵያ የምትባል ሀገር ትናንት የተመሰረተችው ደቡብ ሱዳን ትንንሾች ተብለው እድሜያቸው ገና የሆኑ ሀገራት እንኳን እነ ሶማሊላንድ እንኳን ሉዓላዊ ሀገርነት እውቅናን ያላገኙት ኢኮኖሚያቸው ምን ያህል እያሳደጉ እንደሆነ ስለተረዳ የኤርትራ መንግስት የምጽዋ ወደብ ልማትን ለማስኬድ ወይም ደግሞ ለማጠናከር የሚያስችሉ እንቅስቃሴዎችን ከቱርክ ኩባንያዎች ጋር በመግባባት እንግዲህ ወደ ስራ ገብተዋል። ቱርክ ስለዚህ አሁን ላይ ባለው ሁኔታ በምስራቅ አፍሪካ ላይ ገናናነቷን መገንባት ትፈልጋለች፣ ኃይሏን ማጠናከር ትፈልጋለች፣ የቀይ ባህርን ስትራቴጂካዊ መዳረሻዎችን በእጇ ማስገባት ትፈልጋለች። ይሄን ለማድረግ ደግሞ ሁሉንም የጎረቤት ሀገራትን አማራጭ አድርጋ ትጠቀማለች። ግን ከኤርትራም ጋር እንበል ከሱዳንም ጋር እንበለው ከሶማሊያም ጋር እንበለው ከየትኛውም ሀገር ጋር ብትጣመር በአፍሪካ ቀንድም ሆነ በምስራቅ አፍሪካ ላይ ሀያልነቷን፣ ፖለቲካዊ ብልጫዋን፣ ዲፕሎማሲያዊ ብልጫዋን ካረጋገጠችው ኢትዮጵያ ጋር ያላትን ግንኙነት በምንም የማትቀይረው እንደሆነ ጭምር እየተገለጸ ይገኛል። በዚህ እንግዲህ የቱርክ ኤምባሲ ነው ይህንን መረጃ ይፋ ያደረገው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። አብራችሁ ቆዩ። ሁለተኛውና የመጨረሻው መረጃችን ደግሞ እየቀጠለ ባለው የእርስ በርስ ጦርነት የሱዳን የእርስ በርስ ጦርነት ላይ ግብፅና ኤርትራ እንግዲህ በቀጥታ እየገቡ እየተሳተፉ ነው ያሉት። ለጀነራል አልቡርሃን ጦራቸውን ጭምር እያስታጠቁ ነው የሚገኙት። እነዚህን እያደረጉ ባሉበት በዚህ ወቅት ላይ እንግዲህ የግብፅና የኤርትራ ድጋፍ ፈጥኖ ደራሽ ኃይሉ በጦርነቱ ተሸንፎ ጀነራል አልቡርሃን ሙሉ ሱዳንን ተቆጣጥረው የሱዳን ድንበሮችን በመጠቀም ወደ ኢትዮጵያ ውስጥ በመግባት ኢትዮጵያ ላይ ጥቃት መፈጸም እና ኢትዮጵያውን ላይ እያደረገች ያለችውን የኢኮኖሚ ፖለቲካዊና ዲፕሎማሲያዊ እንቅስቃሴ ማዳከም ነው። ዴን አሁን ባለው ሁኔታ ላይ ጀነራል አልቡርሃንን ከመደገፍም በተጨማሪ ደግሞ በሱዳን የቲፒኤልኤፍ ታጣቂ ኃይሎች ስልጠና እንዲወስዱ በማድረግ ጭምር የቲፒኤልኤፍ ታጣቂዎችን እያሰለጠኑ የጦር መሳሪያን እያቀበሉ ጭምር ሱዳንን እንግዲህ የጦር ማቀባበያና ለነሱ የጦርነት ነጋሪታቸውን የሚጎስሙባት ቦታ አድርጓታል። ይሄ እንደዚህ ባለበት በዚህ ሁኔታ ላይ የሱዳን ፈጥኖ ደራሽ ኃይል አደገኛ የሚባሉ ድሮኖችን፣ ሌሎች የጦር መሳሪያዎችን ጭምር በመታጠቅ በጀነራል አልቡርሃን እንግዲህ ግዛት ነው በሚላቸው አካባቢዎች ላይ ኤርፖርቶችን ጨምሮ ጥቃቶችን እየፈጸመ ይገኛል። የፈጥኖ ደራሽ ኃይሉ እየፈጸመ ካለው ጥቃት በስተጀርባ ደግሞ ጀነራል አልቡርሃን በተደጋጋሚ ኢትዮጵያና የተባበሩት አረብ ኤምሬት ድጋፍ እያደረጉ ነው በማለት ጭምር ክስ እያቀረበም ይገኛል። ሰኞ ዕለት እንግዲህ የሱዳን ፈጥኖ ደራሽ ኃይል በካርቱም አየር ማረፊያ ላይ የፈጸመውን የድሮን ጥቃት ተከትሎ ድሮኑ መነሻውን ያደረገው ኢትዮጵያ ከሚገኘው የባህር ዳር አየር ማረፊያ ነው በማለት ኢትዮጵያ ላይ የሱዳን መንግስት ሐሰተኛ ክስ መስርቷል። የሱዳን መንግስት ብቻውን ሳይሆን የኤርትራና የግብፅ የሚዲያ አጋፋሪዎች ጭምር ኢትዮጵያ ከዚህ ጉዳይ ላይ ጀርባ እንዳለችበት፣ ለዚህ ደግሞ የተባበሩት አረብ ኤምሬት ጭምር ድጋፍ እንዳለበት ሲገልጹ ቆይተዋል። እነዚህ ውጥረቶች አሁን ላይ በተጠናከሩበት በዚህ ወቅት ላይ ጀነራል አልቡርሃን በግብፅና በኤርትራ እየተደገፉ ይህን ጦርነት በአሸናፊነት አጠናቀቃለሁ ወይም ደግሞ እኔ ነኝ ድል የማደርገው እያሉ ባሉበት በዚህ ጊዜ ላይ ያልተጠበቀ መርዶ እንግዲህ የሱዳን ፈጥኖ ደራሽ ኃይሉ መሪ ሄሚቲ ለሁሉም አጋርተዋል። የሱዳን ፈጥኖ ደራሽ ኃይሉ መሪ ሄሚቲ እንግዲህ ይፋ ባደረጉት መሰረት ለጦር መሪዎቻቸውና ለጀነራሎቻቸው ሚስጥራዊ በተባለ መልኩ ከማንም የማያውቀው ሚስጥራዊ የተባለ ስብሰባን አድርገዋል። ይህ ስብሰባቸው ጀነራል አልቡርሃን ካደረጉት ሚስጥራዊ የተባለ የሚኒስትሮች ምክር ቤት ስብሰባ በኋላ የተደረገ ነው። ስለዚህ አሁን ላይ ባደረጉት ስብሰባ ላይ እሳቸው እንደገለጹት ከሆነ ጦራቸው በ3 እጥፍ ማደጉን ገልጸዋል። አሁን መሰረታዊ ሀሳብ የሱዳን ፈጥኖ ደራሽ ኃይል ከነበረው 150 አካባቢ የሚጠጋ 150 ሺህ የሚጠጋ የጦር ሰራዊት ውዝን 3 ዓመታት ውስጥ 450 የሚጠጋ ጦር ሰራዊትን መፍጠር ችሏል። ይሄ ማለት የሚታጠቁ በተለያየ አካባቢ የሚንቀሳቀሱ ሱዳናውያንን ጨምሮ ማለት ነው። ስለዚህ ሱዳን ፈጥኖ ደራሽ ኃይል አሁን ላይ ያለውን በ3 እጥፍ አሳድጎ አይደለም ጀነራል አልቡርሃን እንደሚሉት ባሉት በሚመጡት ዓመታትና ጥቂት ቀናትን ጨርሷለን በሚሉት የጦር እንቅስቃሴ አይደለም ለቀጣይ 40 ዓመታት ተዋግተን ማሸነፍ የምንችል ነን ብለዋል። ለቀጣይ 40 ዓመታት ተዋግተው ማሸነፍ የሚችሉ ማለት 450 የጦር ሰራዊት አላቸው። 450 የጦር ሰራዊት ማለት ደግሞ ግሎባል ፓወር ፋይል ይዞት በወጣው የ2026 ዘገባ መሰረት ኤርትራ ካላት 318 አካባቢ የሚጠጋ የጦር ሰራዊት ግብፅ ካላት 428,000 የጦር ሰራዊት ጋር ሲነጻጸር እንደ ሉዓላዊ ሀገር እንኳን ለመመስረት ያልቻለ አገሪቱን እየመራ ያልሆነ በሁለት ተከፍለው ባላንጣ ሆነው ሱዳን የምትባል ሀገርን በጦርነት እያተራመሰ የሚገኘው የሱዳን ፈጥኖ ደራሽ ኃይል 450 ጦር አለው ማለት 450 ጦር ሰራዊት አለው ማለት ከታጠቃቸው አደገኛ ድሮኖች ካሉት ሌሎች ተዋጊ እጅግ ከባድና ዘመናዊ የምንላቸው የጦር መሳሪያዎች አንጻር ስናየው ፈጥኖ ደራሽ ኃይሉ
ኤርትራና ግብጽ በጉዳዩ ላይ ጣልቃ እንዳይገቡ ሲሰጥ የነበረው ማስጠንቀቂያ ወደ ተግባር አውርዶ እርምጃ ለመውሰድ የሚያስችለው ወሳኝ ጉዳይ እንደሆነ ነው። ይህ ማለት ኤርትራ ምጽዋ አየር ማረፊያን ጨምሮ ሌሎች ስትራቴጂካዊ ቦታዎቿ ላይ ጭምር የጦር እርምጃ በመውሰድ ሊያጋዩትና ሊያፈነዷት እንደሚችሉ ፈጥኖ ደራሽ ኃይሉ መሪ ሲገልጹም ቆይተዋል። ታዲያ አሁን ላይ የሱዳን ፈጥኖ ደራሽ ኃይል የጦር አቅም በዚህ ልክ መጠናከር ኢትዮጵያን ወደ ቀይ ባህር እንዳትገባና ኢትዮጵያ በህዳሴ ግድብ የወሰደችውን ብልጫ ለማክሸፍ ግብጽና ኤርትራ ከጀነራል አልቡርሃን ጋር በጋራ በመጣመር የሚያደርጉት እንቅስቃሴ ላይ እንቅፋት ነው የሚሆነው። ይህ ማለት የሱዳን ፈጥኖ ደራሽ ኃይል 450 ሺህ የሚጠጋ ሰራዊቱን በጀነራል አልቡርሃን ላይ የሚበትን ከሆነ ጀነራል አልቡርሃን ለአንዴና ለመጨረሻ ጊዜ በሱዳን ታሪክ ላይ ታሪክ ሆነው ሊቀሩ የሚችሉበትን ሁኔታ የሚፈጥር ነው። ምክንያቱም የእሳቸው የነበራቸው የጦር አቅም የነበራቸው ተቆጣጥረው የነበሩትን ስትራቴጂካዊ ቦታዎችን በሙሉ በእጁ ያስገባው የሱዳን ፈጥኖ ደራሽ ኃይል 450 ሺህ የሚሆን አክቲቭ ሰራዊቱን የሚበትን ከሆነ ጀነራል አልቡርሃን በቀላሉ ይሸነፋሉ። ለዚህም ደግሞ የጀነራል አልቡርሃን ጦር አሁን ላይ የሚያደርገውን ዝግጅት የኤርትራ መንግስት 5000 የሚሆን ሰራዊት እያወጣ ይደግፋል። ግን ደግሞ እነዚህ ሀገርን አሳልፈው እየሸጡ የኛ የሆኑ ኢትዮጵያዊ የሆኑ ሀገር በቀል ባንዳዎች ሀገር በቀል እንስሳዎች በምንላቸው ደረጃ የሚቀመጡት የህወሓት አመራሮች ደግሞ አርሚ 7 አርሚ 42 አርሚ 15 በማለት ሱዳን ድረስ እየወሰዱ እየማገዷቸው ያሉ ወጣቶች እንኳን ተጨምረውላቸው ጀነራል አልቡርሃን በፈጥኖ ደራሽ ኃይሉ ጦር ፊት ሊቆሙ እንደማይችሉ ጭምር ነው የሚገለጸው። ለዚህም ነው ጀነራል አልቡርሃን እስከ መቼ ጊዜ ነው ጦርነቱን ሊራዘም የሚችለው ሲባሉ 10 ዓመት ድረስ ሊሄድ ይችላል፣ 10 ዓመት ድረስ የመዋጋት አቅም አለን ሲሉ ፈጥኖ ደራሽ ኃይል መሪው ደግሞ እስከ 40 ዓመት የዘለቀ መዋጋት መፋለም የምንችልበትን አቅም ገንብተናል ብለዋል። የሱዳን የእርስ በርስ ጦርነት ኢትዮጵያ ከፍተኛ ቁጥር ያላቸው ስደተኞችን እንድታስተናግድ የቀጠናው አለመረጋጋት ኢኮኖሚያዊ ችግር እንዲፈጥርባት ከዛ በተጨማሪ ደግሞ በነዚህ የሁለት ኃይሎች ግጭት መካከል ግብጽና ኤርትራ ደግሞ አገር በቀል የሆኑ ለኢትዮጵያ ካንሰር የሆኑ አጥፊዎችን እነዚህ ቅጥረኞችን እየወሰዱ የሚያሰለጥኑበትን እድል የሚሰጥ ነው። ለኢትዮጵያ እነዚህ እንደ ስጋት ሊቀመጡ ይችላሉ። በጣም ቁጥራቸው የትየለሌ የሆኑ አገር የካዱ በገንዘብ የተገዙ አገር አፍራሽ አጀንዳን የሚያራግቡ ኃይሎች በዚህ በሱዳን የእርስ በርስ ጦርነት ላይ ምቹ እድል ተፈጥሮላቸው ሱዳን መሪ ጀነራል አልቡርሃን የሚቆጣጠራቸው ቦታዎች ላይ የጦር ልምምድ እንዲያደርጉ መደረጋቸው ለኢትዮጵያ ስጋት ነው። ኢትዮጵያ ከዚህ ምን ልትጠቀም ትችላለች የሚለው ነው ደግሞ ለግብጽና ለኤርትራ ያልተጠበቀ መርዶ የሚሆንባቸው ራስ ምታትም የሚሆንባቸው። ኤርትራና ግብጽ አሁን ላይ ባላቸው አማራጭ ኢትዮጵያን ወደ ቀይ ባህር ለማስቀረት ወይም ደግሞ ወደ ቀይ ባህር እንዳትገባ ለማድረግ በሚያደርጉት ጥረት ላይ ያላቸው ብቸኛ አቅም የውስጥ ኃይሎችን በመጠቀም ኢትዮጵያን ማዳከም ነው። የውስጥ ኃይሎችን ለመጠቀም ደግሞ በጎረቤት ሀገራት መካከል የሚፈጠሩ ውጥረቶች ወሳኝ ናቸው። ጦርነቶቹ ወሳኝ ናቸው። እነሱን አስታከው ጦራቸውን ወደ ድንበር ለማስጠጋት ምክንያቱም የሱዳን ጦር መሪ የጀነራል አልቡርሃን እንግዲህ ጠቅላይ ኤታማዦር ሹሙ በብሉ ናይል ድንበር ላይ ጦራቸውን ለማስፈር ዝግጅት እያደረጉ መሆኑን ገልጸዋል። በብሉ ናይል ድንበር ላይ የሚሰፍረው ጦር የሱዳንን ደህንነት አይደለም የሚያስጠብቀው የግብጽና የኤርትራን ተልእኮ ነው የሚወስደው። ግብጽና ኤርትራን ተልእኮ ደግሞ ወስደው እንግዲህ ጀነራል አልቡርሃን ኢትዮጵያ ላይ የጦራቸውን ከማዝመታቸው በፊት 450 ሺህ የሚጠጋ ጦር የታጠቅኩትን እኔን ይምጣና ይግጠመኝ እያሉ ነው እንግዲህ ሐምዳን ደጋሎ። መግጠም ብቻ አይደለም አይኤስን ጨምሮ የሙስሊም ወንድማማቾች እቅድ ያላቸውና ሱዳንን በእስላማዊ መንግስት ለማስተዳደር የሚፈልጉ አካላትን ተልኳቸውን ለማፍረስ የተቋቋሙ መሆናቸውን ጭምር ነው የገለጹት። ይህ ማለት በሱዳን ሉዓላዊ የሆነች ሀገር ሆና እንድትቀጥል ዲሞክራሲያዊ ልምምድ እንዲደረግባት እነ ጀነራል አልቡርሃንና የእሳቸው ደጋፊ የሆኑ አካላት በሙሉ ከዚህ ሲስተም ውስጥ እንዲወጡ ይደረጋል። አሜሪካ በተደጋጋሚ ማስጠንቀቂያ ሰጣለች፣ ጦርነቱን ቋጩ ብላ። ጀነራል አልቡርሃን ግን አንቋጭም ብለዋል። ምክንያቱም ፈጥኖ ደራሽ ኃይሉን ታጣቂ ቡድን ህገወጥ ታጣቂ ቡድንን ታጣቂ ኃይል ለምን አትሉትም ለምን አትፈርጁትም የሚል አቋም ይዘዋል። ደን ደግሞ የተባበሩት አረብ ኤምሬት ጣልቃ ገብነት የኢትዮጵያ ጣልቃ ገብነት አለበት እያሉ እየከሰሱ ባሉበት በዚህ ወቅት ላይ አሜሪካ ጦርነቱን ቋጩ ስትላቸው የሚያሳስባቸው ጣልቃ ገብነቱን ደግሞ የእሳቸው ጉዳይ አይደለም በስልጣን አለመቆየታቸው ነው። ከ450 ሺህ የሚጠጋ የጦር ሰራዊት ጋር ፊት ለፊት ተፋጠው ማሸነፍም ሆነ ፊት ለፊት ተፋጠው ድል መንሳት አይችሉም። አሁን ባለው ሁኔታ ኤርትራና ግብጽ ደግሞ አሁን ባለው ሁኔታ ከሳቸው ጋር ተደርበን እርምጃ እንወስዳለን የሚሉ ከሆነ አስመራን ድሮን ኢላማ ውስጥ ከተዋል። ደን ደግሞ ካይሮም ድሮን ኢላማ ውስጥ ትገባለች። ስለዚህ 450 ሺህ የሚጠጋ የጦር ኃይል
መገንባት ማለት በ3 ዓመት ውስጥ እጅግ ከባድ ነው። ለዛውም አክቲቭ የሆነ ታጣቂ የሆነ የጦር ኃይል ገንብተው ጦርነቱን ልንቋጭ የምንችለው በአንድ ኃይል ብቻ አይደለም። በሚያምኑት አምላካቸው ብለዋል። ወላሂ ብለዋል። ወላሂ ይህን ጦርነት እንዲቋጭ እፈልጋለሁ። ነገር ግን ጦርነቱ የሚቋጨው እኔ ስለፈለግኩ ብቻ አይደለም። ይሄ ጽንፍ የወጣ ሃይማኖት አክራሪ የሆነው የጀነራል አልቡርሃን ኃይል በግብፅና በኤርትራ የሚጋለበው የጀነራል አልቡርሃን ኃይል አብሮ ሊያቆም ይገባል። እየተኮሰ ላቆም አልችልም። 40 ዓመት ግን የመዋጋት አቅም አለኝ ብለዋል። ስለዚህ እነዚህ ኃይሎች አሁን ላይ በገቡበት መካረር ወደ ሰላም የማይመጡ ከሆነ ኢትዮጵያ በድንበር አካባቢ ቀውስ ይገጥማታል። ግን ድንበሯን አልፈው መግባት አይችሉም። ስለዚህ ኢትዮጵያ ይህንን አጋጣሚ ተጠቅማ የሱዳን የእርስ በርስ ጦርነትን ለመቋጨት ከሚሰሩ ሀገራት መካከልም ነች። የሱዳን ስደተኞችን እያስተናገደች ያለች ነች። ስደተኞቻቸውን በተሸከመችና ባስገባችላቸው እነሱ ደግሞ ሐሰተኛ ክስ በኢትዮጵያ ላይ እየመሰረቱ ይገኛሉ። ሱዳን ትሪቢዩን ነው ይህን መረጃ ያጋራው። በዚህ ጉዳይ ላይ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። ቸር ቆዩ።